ሊገለኝ ነው። ወይኔ አምላኬ፣ ወይኔ እናቴ። ጽናትዬ በመጨረሻም ማርገዝ አለብሽ፣ ልጅ መውለድ አለብሽ ያልናትን ሀሳብ ሰምታ እንግዲህ አርግዛለች ማለት ነው። ሰንዬ በጣም ከባድ ችግር ውስጥ ገባች። ያ ለልጁ ያዘጋጁትን መርዝ ልጁ ምንድን ነው ያኘው ብሎ ዞራ ሌላ ነገር እንድታይ ካረገ በኋላ ለሱ የተዘጋጀው ዳቦ ለሰኒ እንድትበላ አስደረገ። ከዛ ከበላችሁ በኋላ ራሷ ስታ ስለነበረ የሚገል መድኃኒት ይሁን ራሱን የሚያስት መድኃኒት ይሁን አላውቅም፣ ግን እሱ ለሱ ሲበላ የነበረው ግን ሰኒ በልታ ራሷ ስታ ከዛ እዟት ከቤት ወጥተዋል ማለት ነው። ይሄ አዲሱ የሚባለው የሴጣን ቁራጭ ሳሚ የሚባለው ልጅ ማለት ነው። ጆከር ይሄን ነገር አያውቅም። አንድ ላይ ነው እንግዲህ ዳቦን የሰሩት። ከዛ በኋላ እኔ ቤት የለውም ብቻዬን መብላት አልወድም ብለሽ ከሱ ጋር ቢ ብሏት ነበረ። እሱ ባላት መሰረት እንግዲህ ከልጁ ጋር ምግብ ለማብላት ካቀረበች በኋላ ለሱ የተዘጋጀው መርዝም ይሁን ራስ የሚያስትም ይሁን እንግዲህ ሰኒ በልታለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እና ያለው ፈጣሪ የተመሰገነ ያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና እየጠየኩኝ ጽናት ክፍል 103 ላይ እንግዲህ ጽናትዬ ናቲና ኒና ስፖርት እየሰሩ ነበረ እና ስፖርት እየሰሩ ነበረ እና በድንገት ኦዶዋን መታት። እንግዲህ ጽናትዬ በጣም እያመማት ነው ማለት ነው። ብዙዎቻችን ወይን አርግዘሽ ልጁ ለጂ ወይን ደግሞ ትምህርት ቤት ግቢ ወይ ስራ ግቢ እያልናት ነበርና ይሄው ከሀሳባችን አንዱን ወስዳ እንግዲህ ልጅ አርግዛለታለች ማለት ነው። ለኪራ በጣም ደስ የሚል ነገር ነው ይሄ ነገር። ኪራ በጣም ይደሰትበታል ብዬ አስባለሁ። በፊት እንግዲህ ልጃቸውን በማይሆን ምክንያትም ቢሆን ጊዜውም ስላልሆነ ፈጣሪ ስላልፈቀደው ልጃቸውን አጥቶ ነበረ። አሁን ደግሞ ተጋብቶ ደስ የሚል ህይወት እየኖሩ ነው። ኪራ ጊዜ እየሰጣት አይደለም። ጽናትዬ በዚህ ነገር ደግሞ እየተነጫነጨች ነው። አንደኛ እርግዝናውን ይመስለኛል በሁሉም ሰው እየተነጫነጨች ነው። እንኳን ሌላ ነገርና ሀዊ ራሱ ቤት ሄደሽ ወረቀት አምጪልኝ ብሏት ነበር ኪራ እና ወደ ቤት መታ እንግዲህ እርቧት ምግብ ለመብላት ወደ ኩሽና ገብታ ዳቦ እየበላች ጽናትዬ ደግሞ እየተነጫነጨች ወደ ኩሽና ገብታ ነበርና እንዴት ነው የሰው ኩሽና ዝም ብለሽ ዘው ብለሽ የምትገቢው ስነ ስርዓት የለሽም ወይ ብላት እንግዲህ አይ ስለራበኝ ማንም ስላልነበረ ዳቦ ፈልጌ እየበላው ነበረ ላስቀምጠው ስትላት እጅና ቢሽ አሁን ምን አይነት ሰው ነሽ ብላ ነበር ሰደባ ከኩሽና ያሰጣቻት። ድጋሜ ደግሞ ወረቀቱን ወስዳ ለመሄድ ስትል አይ እዚህ ሰሞን ጥሩ ነገር እያጋጠመ ስላልሆነ ይሄን ነገር ልፈትሽሽ ብላ ሻንጣውን ተቀብላ ፈትሻታለች ማለት ነው። ዚዚስ መቀየር ትላላችሁ። ጽናት ካገባችሁ በኋላ በጣም ነው የተቀየረችው። መዳም እንደዚህ ነው እንደ እናንተ አረብ አልፈልጉልኝ መዳም ሊሆን ከመዳም ቅመምነት ወደ መዳምነት ልቀየር። ተው ግን እባካችሁ ተው ግን አላሳዝናችሁም? ግን